ሰላም ሰላም። በባለፈው ክፍል ጽናትና አባቷ ወደ ከተማ ሊመጡ መንገድ ጀምረው ለኪራ እንደደወሉለት እናውቃለን። አሁን እንግዲህ እንደምታዩዋቸው ሰብሰብ ብለው ሊናዬን ቡና እያፈላችላቸው እንግዲህ ሰርጉን ለማክበር ወደ ከተማ ብቅ ብለዋል ማለት ነው። ሊናዬ እንግዲህ እንደምታውቁት በባለፈው እዛ በነበረች ሰዓትም በጣም ተመቻችታለች ከጽናት አባት ጋር ወደዋታል እሳቸው። ዴቭም እንግዲህ በጣም በቃ የሆነ የወንድምነት ሚናውን የሚጫወት ጎበዝ ልጅ ነው። አሁንም ቢሆን ለሰርጓ አልተዋትም፣ ብቻዋን ተከትሏት መጥቷል። የጽናት አባት በስተመጨረሻም ከብርቄ ጋር እንግዲህ ፊት ለፊት ተገናኝተዋል። እሳቸውም ሲያዩት እንደውም በጣም ይቆጣሉ ብዬ ነበረ። ብዙም አልከፉባትም፣ ግን በቃ እያወራቻቸው ነበረ። እንግዲህ እየፈለገኝ እንዳልሆነ አውቃለሁ ብላ ነው እሷ የምታስበው፣ ወይ እስካሁን ሌላ አግብቶ ይሆናል ብላ ነበር የምታስበው። እሳቸውም ግን አይ ግድ የለሽም እንደዛ አይደለም፣ በእጅ ያዙት እኮ ወርቅ እንደ መዳብ ሆኖበት ነው እንጂ አላገባም ቆጭቶታል ብለው እየነገሯት ነው ያሉት። እሷ ግን ያው እንደምታውቁት ልቧ ያለው ተሰምዬ ጋር ብቻ ነው። ተሰማን ነው በልቧ የያዘችው ስቲል እስካሁን። እናም በጣም ተጨንቃ ነበረ። ምክንያቱም ሰርጓ ሳያልቅ እንዴት ሰርጓን ትታችሁ ወደዚህ መጣችሁ በእኔ ምክንያት ነው አይደለም ብላ ተጨንቃ ነበረ። ምክንያቱም ያው በዛብን እንደማያስቀምጣቸው ታውቃለች እና በሱ ምክንያት ነው አይደል ስትላቸው፣ እሳቸውም አይ በሱ ብቻ ሳይሆን ያው በእህቶቻቸው ምክንያት ነው። ምክንያቱም ሽምግልናው ላይም አብረዋቸው ስላልነበሩ፣ አሁንም ደግሞ ፍራቻቸው ያው ደግ ሰው ካልመጣላቸው ምናምን የበለጠ ሀዘን ነው የሚሆንባቸው፣ ልባቸው ይሰበራል። ስለዚህ በቃ ላለማዘን ጽናትም እንዳታዝን ስለፈለጉ ነው ወደ ከተማ የመጡትና በአንቺ ምክንያት ብቻ አይደለም ብለው ብርቄንም እፎይታ ሰጥተዋታል። ዛሬ ምሩ ጀግናለች። በቃ እኔ ልቤን ነው ያራሰችው። እናንተም ያስደስተቻችሁ ይመስለኛል። ጽሆንዬ ላጥ አድርጋታለች በጥፊ። ይገባታል። እውነት እንደ ስራዋ ደግሞ የሚገባት ልጅ ናት ጽሆን ማለት። በቃ ጥፊ፣ እርግጫ፣ ቦክስ ምናምን በጣም ከሚያስፈልጋቸው ሰዎች ውስጥ አንዷና ዋነኛዋ ናት። እሷ እንደወሰደችው ደምድማለች። ምክንያቱም በመጨረሻ እሷ እጅ ላይ ስላየችው አምጪ ትግስት ያልቋል፣ ትግስቴን አትፈታተኝ ብዬሻለሁ ብትላትም ጽሆን ግን እንደምታቋት ናት። ሞራል ለመንካት ትፈልጋለች በንግግር ምናምን እና አላቅልሽ ምናምን እያለች ውርድ እያደረገች በምታወራ ሰዓት እንግዲህ ጽናትዬም ላጥ አድርጋታለች። ከዛ ስትሰድባትም እንዳንቺ ባለጌ ከመሆን እንደዚህ ህመምተኛ ሆኜ ጨዋ በሆን ይሻለኛል ብላታለች። እውነቷን ነው። በእውነት በጣም አስደስታናለች። በዚሁ ቀጢ። ሁሌ አይጠፍጥፉሽ፣ ሁሌ አይናገሩሽ። እንደ ምሩዬ እንደዚህ ቃጥቅጫቸው በተቻለሽ አቅም። የሰላምና የቅዱስ ነገር እየተጧጧፈ ነው ያለው። እሷም ትፈልገዋለች፣ ቤቱ ድረስ ሄዳ ትፈልገውና ደግሞ እንደመጣችም እንዳይናገርባት ትፈልጋለች። እሱም መጣች ሲባል ደስ ይለዋል። ግን በቃ እንደዚህ በመሃል ገብቶ የሚያስታርቃቸው ሰው ይፈልጋሉ። ሆኖም ግን ራኬብ በጣም ለማስማማት እየሞከረች ነው። እቺን የመሰለች ቆንጅዬ ልጅ አንድ ከሄደች አትመለስም፣ አናግራት ብላ እንግዲህ በመሃል ገብታ እሷ ትንሽ ልታስማማቸው እየሞከረች ነው። ሁለቱም ጋር መፈላለግ አለ ግን ያሳለፉት ነገር ይመስለኛል አክብዶባቸዋል። ጆከር እስካሁን እነሰኒ ቤት ነው ያለው። ቢሆንም ግን የሰኒ እህት ራኬብ የሚያደርገው ነገር በፊት የሚያጠራጥራት ነበር። አሁን ደግሞ ተኝቶ ጭራሽ ይቃዣል። ስፒድን እየጠራ ነው እንግዲህ የሚቃዣው። ቀሰቀሰችው። ከዛ ቁጭ ብለውም እንዲያወሩ ፈለገች። እሱ ይሸሻታል። እደጅም አንኳክቶ ሲገባ ብቻዋን ልታወራው ስትል ሰኒን ደውሎ እባክሽ ነይልኝ ልታወራኝ ነው ሲላት እየሮጠች ሳትሞት ነው በቃ የደረሰችላት። ምን ሆነሽ ነው ምናምን ስትላት እብድ አባሮኝ ትላታለች። ማለት አልተዋጠላትም። ራኬብ የሆነ ነገርማ አለ ብላ ጭራሽ እንድታስብ አድርጓታል። ልደርስባቸው ትችል ይሆናል። ምክንያቱም ቅዠቱ ራሱ ቁጭ ብላ ከሰማችሁ ልታቅበት ትችላለች። ስለ እሱ ምን ታውቂያለሽ ምናምን ምን ያህል ታውቂዋለሽም ብላ እየጠየቀቻት ነው። ግን ደግሞ እህቷ እንዳትቀየማትም ትፈልጋለች። ሆኖም ግን ምንም አልተዋጠላትም በቃ የሱ ነገር። በሰርጉ ዙሪያ ደግሞ ራኬብና ሰኒ በቃ ተስማምተው ያው የምትወጣበት ቤት ስለሌለ እንደ እህት ከሷ ቤት ከሰኒ ቤት እንድትወጣ አባትየውንም አሳመና። እሳቸውም ደግሞ ቶሎ ሰርጉ እንዲሆን ፈልገዋል። ምክንያቱም ሶሲንም ሲያዩዋት ባለፈው የሰራችውም ነገር ስላለ ፈርተዋል እና ቶሎ በቃ ይሄ ምንም ችግር ሳይኖርበት ቶሎ ሰርጓ አርቆ እፎይ ማለት ነው የፈለጉትና አሳመነዋቸዋል። ሁሉንም አባትየው እንዲህ በቃ 2 ሳምንት 3 ሳምንት እንኳን መቆየት አልፈልግም ብለው እየተሯሯጡ ነው እንግዲህ
ፕሮግራሙን ለማዘጋጀት። በዛ ሰዓት ደግሞ እንደ እህት ከኔ ቤት ትውጣ ስትል በቃ በጣም ገርሟቸዋል። የጽናት አባትን በቃ ሰው አላት ልጄ ብለው እንዲያስቡ አድርጓቸዋል። ለጽናትም ነገረቻት ከኔ ቤት እንደ እህት እንግዲህ ከኔ ቤት እንድትወጪ ይፈልጋሉ ስትላት ደስ አላት ጽናት። ብርቄ ተደብቃ እንትና ሊና ስታወራ ተሰማች። ስለሰማች ከፍቷታል። ለምንድነው ማታገናኘኝ ብላ ግን ለማግኘት እሱ በጣም ተጨንቃለች። ለካ እየፈለገኝ ነው ከተማ መጥቶ የሚለውንም ነገር እያሰበች ነው እንግዲህ ትክዝ ብላ በሩን በቃ የሆነ እናቷ ገበያ የሄደችባት ህፃን ይመስል ቁጭ ብላ በሩን እያየች ባለ ሰዓት የጽናት አባት ይደርሱና ምን ሆነሻል? ምን ሆነሽ እንደዚህ የፈዘዝሽው እያሉ በሚያወሯት ሰዓትን በቃ እሷ ምንም ሳትፈራ ስለተሰማም ያላትን ነገር ትነግራቸዋለች። እሳቸውም ለካ የሚባለው ነገር እውነት ነው፣ አይ አንቺ ልጅ ምናምን ይሏታል። ለማንኛውም ነይ ከኔ ጋር በቃ ቁጭ ብለን እናወራለን ብለው ይዘዋት ይገባሉ። ብርቄ ግን አሁን በሁለት ሰው ተወዳጅ ሆናለች እና የከተማው ኑሮም ሊሆናት ላይሆናት ይችላል። ሰው ቤትም እየፈለገች ነው ያለችው። ታሳዝናለች። ከእንትና ጋር ቢታረቁ የተጎዳ ይመስላል። በባለፈው ክፍል እንዳያችሁት በዛብህ በቃ በጣም በመሄዷ እያለቀሰ ምናምን ነበረ ያለው። ተሰማም ደግሞ ያው እንግዲህ ከልቡ የሚወዳት ይመስላል። አሁን ሁለቱም ለምርጫ ቀርበውላታል። ተሰማችን አማቻችን እንግዲህ ዝንጥ ብሎ ነጭ በነጩን ለብሶ ግጥም አድርጎ እንግዲህ ብርቄን ፍለጋ ክልትው እያለ ነው። ግን በጣም ከብዶታል። ፍራንኩም እያለቀ ነው በቢርጎ ብቻ። ከየት እንደሚያገኛት ግራ ገብቶታል። ለካ አዲስ አበባ ይሄ ሁሉ ጉድ ነው፣ ይሄ ሁሉ የሚያክል ከተማ ነው ብሎ ግራ ተጋብቷል። በየት በኩል እንደሚፈልጋት ግራ ገብቶታል። እንግዲህ ጨክናበታለች ሊናም። ምናልባት ግን ብርቄ ስላወቀች እሱ ከተማ መምጣቱንና ብርቄ ማገናኘት እንዳልፈለገች ስላወቀች በሆነ ዘዴ አድርጋ ልታገኘው ትችል ይሆናል። እንግዲህ ፍለጋውን አጧጥፎታል። ጽዮንዬ እንግዲህ ናሆምዬም እንደገና መጥቶ በጥፊ አጫጭሏታል። ዛሬ ቀኑ አይደለም አጣድፈዋታል። እቤት ድረስም ተከትሏት ገብቶ እንግዲህ ለእናቱ በቃ ያደረገችውን ነገር መናገር ፈልጓል። ምክንያቱም እነሱን ፈርቶ እነሱን አክብሮ እንጂ የምታረገው ነገር ደስ የማይል እንደሆነ ያውቃል። አሁን ደግሞ እሷ ማፍላፊ እየተካፈተችው ነው። በቃ አምጪ ለምንድን ነው ማታመጪው ምናምን እያለ በሚጮባት ሰዓት የእሱ እናቱም በቃ ስጪያቸው ባክሽን ቤቱን አትበጭብጭ እያለቻት ነው። ግን ዶክሜንቱ ዞሮ ዞሮ የናሆም እናት ጋር ስላለ ምናልባት እንደውም ይሄ ዶክሜንት እኔ እንደኔ ሀሳብ አሁን ሰኒም ሄዳ ስለምትቀበላት በቃ ጽዮንን ማንነቷን አሳውቋቸው ከቤት ሊያስወጧት ይገባል። ለምሩም ያላት ነገር ይስተካከላል ብዬ አስባለሁ። በዚህ ካልተስተካከለ እንግዲህ መቼም የሚሆን አይመስለኝም። የኪዩ እናት እንግዲህ ሸበላ ናት። መታለች ከሀገሯ ለኪራ ሰርግ ልጇንም ልጠይቅ መታለች። ደስ በሚል ሁኔታ ተቀብሏታል። ኪራም እንግዲህ እንደ እንግዳ ተቀብሏታል። ከእህቱ ጋም ያለውን ነገር ስታይ ቆጭቷታል። ልጄ ብቸኛ ያደረኩሽ አይደል ደብቄ በእኔ ጥፋት ነው ምናምን አለቻት። ኧረ እናቴ ችግር የለውም ለእኔ ስትይ ነው ያው ሁሉ የሆነው። ይኸው ከዚህ በኋላ እንግዲህ ወንድምና እህትነታቸውን እንግዲህ ማጣጣም ሰፊ ጊዜ ያላቸው። እናትየውም ተደስታለች። ከዚህ በኋላ እኔ ባልኖርም በቃ ሰው አለሽ ብላ አለቻት። ያየችው ነገር ደስ ብሏታል። ወንድምና እህት በጣም ተቀራርበው ስላገኘቻቸው በስተመጨረሻም ልብሳቸውን እንግዲህ ሚዜዎቹም ሰብሰብ ብለው በወንዶቹም በኩል ያሉት ከወንዶቹ ጋር በሴቶቹም በኩል ያሉት ከሴቷ ጋር ሆነው ቬሏቸውን ልብሳቸውን የሚዜውን ልብስ እየለኩ እየተደሰቱ ሊናየም እየበጠበጠቻቸው እየተሳሳቁ ነው ያሉት። ደስ በሚል ሁኔታ ሰኒም አስተካክላለች። ከሷ ቤት እንድትወጣ አሳምናታለች። ሁሉንም ነገር ጨርሰዋል። በጣም ደስ የሚል ሁኔታ ላይ ነው ያሉት። በዛ ላይ ደግሞ ሰኒዬ ዶክሜንቷን እነናሆም ቤት ሄዳ ተጣልታም ተደባድባም ቢሆን ከጽዮን ጋር ዶክሜንቷ እጇ ገብቷል። እጇ ገብቶም ለሊና መልሳላታለች። ማንም ሳያይሽ ቶሎ ሄደሽ ይሄን መልሽ ብላ በቃ እፎይ ብላለች። ምናልባት በጆከር ምክንያት በቅዠቱ ምክንያት ካልሆነ በስተቀር ሌላውን ነገር አስተካክለዋለች ሰኒ በሰኒ በኩል ያለውን። ኪራም እንግዲህ ጓደኞቹ ሰብሰብ ብለው ልብሳቸውን እየለካኩ በጣም ተደስተዋል። ያ እንደዚህ መፍጠኑ እኔንም ደስ ብሎኛል፣ እነሱም ደስ ያላቸው ይመስለኛል። ምክንያቱም አባትየውም የሶስናንም ነገር ካዩ በኋላ እዛም ሁሉን ነገር ትተው ነው የመጡትና ማፈጣጠናቸው በዚህም አለበዛ በጣም አሪፍ ነው። በጣም ደስ ብሎኛል። በጣም ተመችቶኛል ይሄ ክፍል። እውነት ነው ሰርጉ መቋረጥ አልነበረበትም። ማለት በጣም ብዙ እንከን ገጥሞት ነበረ ከዚህ በፊትም። አሁን ተስተካክሎላቸው ስላየን ደስ ብሎናል። በሚቀጥለው ክፍል እንግዲህ ድል ያለ ሰርጉን አብረን የምናከብር ይመስለኛል እንደኔ ሀሳብ፣ ደራሲው ካልቀያየረው በስተቀር
ምርጥ ድራማ ነው እንግዲህ እያጓጓን አሪፍ እየሆነ እዚህ ደርሷል። አብራችሁኝ እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። በሚቀጥለው ክፍል እስክንገናኝ ቸር ሰንብቱልኝ። ባይ ባይ።